አቤት እናቴ ዛራ፣ ያየሁትን ማመን አትችይም። ምን አየሽ? ሁለቱ ጓደኛሞች አቶ አምነን መኝታ ቤት ጠርሙስ ታቅፈው ነው ያደሩት። የምን ጠርሙስ? ይመስለኛል ሲጠጡ ነው ያደሩት። ብቸኛ ልጅ ልጠቀምባት ይገባል። ምናልባት ወይዘሪት ሜርሲን ለማጥፋት እንደ መሳሪያ ተጠቅመኝ ይሆናል። ስለዚህ በቁጥጥሬ ስር አደርጋታለሁ። ወይዘሮ ሰማል፣ አንድ ነገር ላስታውስሽ። ፈጣሪን ይሁዳ በ30 ዲናር ሲሸጥ እጅን ስሞት ነበር። ግን አቶ አምነን በዚህ ጉዳይ ቅር አይሰኝም አይደል? አንቺ ልጅ እንዴት ነው የምታስቢው? ወንድ ልጅ ከመጀመሩ ነው ሮማንቲክ ነገር የሚያናድደው። ስማ በቃ ሳይመጣብሽ ጨራርሺ። ለምን ትቀያየራለህ? ለዛንቺ ይስተደሻል። አቶ አምነንም በስተመጨረሻ ከባድ ውሳኔን ወስኗል። ታዲያ በዚህ ውሳኔው ላይ ቢሉ በጣም ነበር የደነገጠችው። ማመን ሁሉ ነበር ያቃታት። ጄሪ በበኩሏ ከአቶ አምነን ጋር አብራ ጊዜ አሳልፋ እንደማታውቅ እና አሁን ላይ ደግሞ የመጠጥ ጊዜ ማለት የወይኔ ጊዜ አብረው ማሳለፍ እንደምትፈልግ እንግዲህ ወይዘሮ ሜርሱን አማክራት ነበረ። እሷም ደግሞ ይህን ነገር ማድረግሽ በጣም ጥሩ እና እንዲሁም ደግሞ ለብቻችሁ ጊዜ ለማሳለፍ እና ይበልጥ ደግሞ እንድትቀራረቡ አብራችሁ እንድታወሩ ያደርጋቸዋል ብላት ነበረ። ታዲያ ጄሪ ግን በሰዓቱ በጣም ፈርታ ነበረ። ምክንያቱም አምነን እሷን ሊቀርባት ፈቃደኛ አልሆነም። ለሚስትነት መረጣት እንጂ ከእሷ ጋር አብሮ ምንም ነገር ማሳለፍ አይፈልግም። በዚህ ምክንያት ደግሞ ሊናደድና ሊበሳጭብኝ ይችላል ብላ ነበረ። ታዲያ ወይዘሮ ሜርሱን በሰዓቱ ምንድን ያለቻት፣ ይኸውልሽ ወንድ ልጅ በጭራሽ ሮማንቲክ ነገር ጠልቶ አያውቅም። ስለዚህ ይሄ ነገር በፍጹም አያበሳጨውም ብላት ስለነበረ ቤቱን ፏ አድርጋ እንግዲህ መጠጡን ወይኑን ታቀፋ ነበረ ስትጠብቀው የነበረ። ነገር ግን እሱ በሰዓቱ ከቢሉ ጋር አብሮ ምርጥ ጊዜን እያሳለፈ እና እንዲሁም ደግሞ ከቤሉ ጋር ነው አብሮ ያደረው። ታዲያ ቤሉን በሰዓቱ ተነስና ሄድልኝ፣ ምክንያቱም አንተ የራስን ምርጫ መርጣል፣ ከዚህ ደግሞ አታስፈልገኝም እያለችው ነበረ። እሱ ግን አይ በጭራሽ ብሎ እሷን ሊያጽናናት ነበረ ሄደው። ምክንያቱም በጣም ተጎድታለች። ምን ሆነች ነው ሲላት እናቴ ናፍቀኛለች ብላ ስቅስቅ ብላ እያለቀሰች በጣም ነው የምታሳዝነው በነገራችን ላይ። ታዲያ በሰዓቱ እሱም በጣም ነው ያዘነላት። ደግሞ አሁን ላይ በጣም ስለወደዳትና ስላፈቀራት እኔ አሁን ላይ ስለወደድኩሽ ነው ስላፈቅርኩሽ ነው እንደዚህ መሆነው ሊላት አልፈለገም። በቃ ሲያቅፋት እንዲያውም ምንድን ነው እያለ የነበረው በውስጡ አሁን ላይ በቃ እንደወደድኳትና እንዳፈቀርኳት ካወቀች ምናልባትም ጥላይ ልትሄድ ትችላለች፣ ምናልባትም ልትንቀኝ ወይ ደግሞ ሌላ ነገር ሊፈጠር ይችላል ብሎ በጣም ትልቅ ስጋት ውስጥ ገብቶ ነበረ። እሷም እሱ እቅፍ ውስጥ መግባቷ ቢያስደስታትም እንግዲህ ከዛ በፊት እናት ዛራ አቶ አምነንን አፈቀርሽው ወይ የሚል ጥያቄን ጠይቃት ነበረ። እሷም በሰዓቱ እርግጠኛ ባትሆንም ግን ደግሞ ለአቶ አምነን ከባድ ስሜት እንዳላትና ስታዩ ልቧ እንደሚመታ እንዲሁም የወደደችው ሁላ እንደመሰላትና ግን ደግሞ በዛ ስሜት እርግጠኛ እንዳልሆነች ለእናት ዛራ ስትነግራት ሰምተን ነበረ። እና ዛራም ታዲያ በዚህ ጉዳይ እርግጠኛ ካልሆንሽ ከባድ ችግር ይፈጠራል ልጄ፣ ይውልሽ እርግጠኛ የምትሆኝበትን ነገር ማረጋገጥ አለብሽ። እርግጠኛ ከሆንሽ ከወደድሽውና ካፈቀርሽው የትም የሚሄድብሽ ነገር የለም፣ ሁሉም ያንቺ ነው ብላት ነበረ። ታዲያ በዛ ሰዓትም እቅፉ ውስጡና ተነስ ብትለውም ግን ደግሞ ከልቦ አልነበረም። ታዲያ እሱም በሰዓቱ ሚስት የሚባል ነገር እንደሌለውና ያ ውሳኔህን ወስናል፣ አንዴ የምትፈልጋትን ሴት መርጠሃል፣ አንተ ለምንድን ነው ሌላ ሰውን ለመሆን የምትሞክረው ማለት አንተን አይደለም። ስለዚህ መረጥካት ሚስትህን መርጣል፣ አሁን ደግሞ እሷ ጋር ነው መሄድ ያለብህ ብለው ነበረ። እሱ ግን ይህን ውሳኔ የወሰነው በእሷ እንዝላልነት እንደሆነና ለዚህ ውሳኔው ደግሞ ተጠያቂው ራሷ ቢሉ እንደሆነች ነበረ እንግዲህ በሰዓቱ የነገራት። በጣም ነው የደነገጠችው፣ ማመን ሁሉ ነበር ያቃታት። ታዲያ አሁን ውሳኔ ምንድን ነው ስትለው አሁን ላይ ከቢሉ ጋር አብሮ መሆን እንደሚፈልግና ቢሉንም ማግባት እንደሚፈልግ ነበረ እንግዲህ እዛ ጋር ሲናገር የነበረው። ታዲያ በዚህ ጉዳይ ምን ተፈጠረ የሚለውን የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ድር ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። እንግዲህ እናት ዛሃራም በጣም ነበረ ደስ ያላት። ምክንያቱም ወይዘሮ ሜርሱና እንዲሁም ደግሞ ጄሪ መጠጡን ታቅፈው ነበረ ተኝተው ያደሩት። ታዲያ ይሄ ነገር ደግሞ አቶ አምነን ከጄሪ ጋር አለማደሩን ስታቅ በጣም ነበር የተደሰተችው። እንግዲህ ከዛ በፊት
በፊት ቤሉ ማለት አቶ አምነንን እንደወደደችውና እንዳፈቀረችው ግን ደግሞ በዛ ስሜት እርግጠኛ እንዳልሆነች ለእናት ዛራ ነግራት ነበረ። ታዲያ እናት ዛራም ይሄ ነገር በፍጹም የሚሆን ነገር አይደለም፣ ትክክለኛ ስሜትሽን ልታዳምጪ ይገባል። አሁን ላይ አቶ አምናን የምር የምትወጁና የምታፈቅሪው ከሆነ በእርግጠኝነት ያንቺ መሆኑ የማይቀር ጉዳይ ነው። ነገር ግን ይህን ነገር እያደረግሽ ያለሽ በስሜት ወይ ደግሞ ከሴቶቹ ጋር ለመወዳደር ብለሽ ከሆነ በጣም ትልቅ ስህተት በህይወትሽ እየሰራሽ ነው ብላ እንግዲህ አስረግጣ ነግራት ነበረ። እሷም በሰዓቱ ግራ ስለገባት እንዲሁም ደግሞ የእናቷ ጭንቀት አለ። እናቷ በጣም ስለናፈቀቻት የት እንዳለችም ስለማታውቅ ምንም ግራ የገባው ስሜት ውስጥ ስለነበረች ለዛም ነበር እንግዲህ አቶ አምነን አቅፎት በቃ ሲያጽናናትና እንዲሁም ደግሞ እሱም በተመሳሳይ ስሜት እንዳለ አውሬና ጨካኝ ሆኖ እንዲያድግ አድርገው እንዳሳደጉትም ጭምር እየነገራት ነበረ የራሱን ታሪክ። እንግዲህ ለሌሎች ሴቶች አድርጎት የማያውቀውን ነገር ልዩ እንክብካቤ ለሷ ሲያደርግላት በሰዓቱ እጅጉን ግራ በመጋባት ውስጥ ሆና ነበር። እንግዲህ ብዙ አይነት ጥያቄዎችን ስትደራረበበት የነበረ። ታዲያ ጄሪም መጠጡን ታቀፋ እንግዲህ እኔ ተመርጫለሁ፣ ስለዚህ አሁን ላይ ከእሱ ከመረጠኝ ጀምሮ አብረን የራሳችን ጊዜ አሳልፈን አናቅም ብላ ነበር እንግዲህ ለወይዘሮ ሜርሱ ስታማክራት። ፌበን በበኩሏ ለወይዘሮ ስምረት ከባድ በቀልንና እንዲሁም ደግሞ ከባድ ሴራን አዘጋጅታላታለች። ልጅሽ አልመረጠኝም፣ በውድድር መካከል ማሸነፍና መሸነፍ ያለ ነገር እንደሆነ አውቃለሁ፣ ግን ደግሞ አሁን ላይ ያለኝን ነገር ሁሉ ጥዬ ነው የመጣሁት። እዚህ ጋር ስመጣ የሚሄድበት ምንም ቦታ ስለሌለኝ አሁን ላይ ከአንቺ ጋር ተጠግቼ እንዲሁም ደግሞ ከድርጅቱ የሆነ ቦታ ለእኔ ካለሽ አንቺን እያገዝኩ አንቺ ጋር መኖር ፈልጋለሁ፣ አንቺ ደግሞ በጣም መልካም እናት ነሽ እያለች እንግዲህ ስቅስቅ ብላ እያለቀሰች ነበረ። ታዲያ ወይዘሮ ስምረት በሰዓቱ ያሰበችው ነገር ምንድን ነው? እችን ምስኪን ልጅ መሄጃ የሌላትን ልጅ በቃ አሁን ላይ ወይዘሮ ሜርሱን የማጠፋበት በቀሌን የምወጣበት እሱ በእሷን ተጠቅሜ ነው እሷን ከእጄ ማስገባት አለብኝ ብላ ሌላ ተንኮልና ሴራ ብታስምም ፌቨን በበኩሏ እንግዲህ በከባዱ በቀል አዘጋጅታላት እንደሆነና ልትበቀላት እንደምትፈልግ ነው እንግዲህ እዛ ጋር ስትናገር የነበረ። ጄሪ በበኩሏ እንዲህ አቶ አምነን እኔ ለሚስትነት መርጦኛል፣ ግን ደግሞ እኔን አያስተውለኝም፣ እያየኝ አይደለም፣ አብረን ደግሞ ጊዜ እያሳለፍን አይደለም ብላ በጣም በከባዱ ነው እንግዲህ እየተጨነቀች የነበረ። ታዲያ እሷን በሰዓቱ እንግዲህ ከመረጠኝ በኋላ የእሱ ነኝ በማለት እሱ ጋር አብራ ለመተኛት ሄዳ ነበረ። ታዲያ እሱም በጣም በትኩረት ነበረ ያያት። ይኸውልሽ እኔ ለሚስትነት መረጥኩሽ ማለት ተጋብተናል ማለት አይደለም፣ ስለዚህ ከዚህ ደግሞ ከኔ ጋር ለመሆን በጭራሽ እንዳታስቢ፣ ይኸውልሽ እኔ እስካልፈለግኩ ድረስ ምንም ነገር በእኔና በአንቺ መሀል ምንም የፈጠር ነገር የለም ብሎ አስረግጦ ነበር የነገራት። ታዲያ በጣም ነበረ የፈራችው። ደንግጠውላ ልትወጣ ስለ ይኸውልሽ አንድ ነገር ልተባበርሽ ይችላለሁ፣ ምናልባት በሴቶቹ አይን እንግዲህ በቃ ምንም ቢመርጣትም አሁንም ድረስ እኛ ጋር ናት ብለው እንዳያስቡና እንዲሁም ደግሞ ለሞራሏ ምንም እንዳይሰማት ምን ብሏታል? ይኸውልሽ ፍርናሽ አንጥፈሽ እዚህ ፍርናሹ ላይ መተኛ ትችያለሽ ነበር ያላት። ታዲያ በሰዓቱም እንግዲህ ይህን ነገር ሲላት በጣም ነው ደስ ያላት። ለፌበንና እንዲሁም ደግሞ ለቤሉ በመሄድ ይኸውላችሁ ከአቶ አምነን ጋር አብሬ ያደርኩ ወይኔ ገላው ለስላሴው እንዴት ደስ እንዳላይ ብላ በቃ ያለለ ያልተፈጠረ ነገር ነው እንግዲህ ፈጥራ አስተዋራይ ነበረ። ይህንም ወይዘሮ ሜርሱ እየረዳሻት ነበር። እንዲቃጠሉ አድርጊያቸው፣ አብረን አደርን በያቸው፣ በቃ ወይኔ ገላ ወይኔ ምናምን እንደዚህ እያልሽ የሌለ ነገር ፈጥረሽ አውሪያቸው ብላት ነበረ። ታዲያ ፌበን በጣም ነው የተናደደሽው። ቤሉ በበኩሏ በጣም ነው የምትወደው፣ በጣም ነው የምታፈቅረው፣ በጣም ነው ግራ የምትጋባው ደግሞ ምክንያቱም እሷን ያጽናናታል፣ ይደግፋታል። ከእሷ ጋር በሆነ አጋጣሚ ብቻ ፊት ለፊት ተፋጥተው ሊሳሳሙ ሁሉ የሚቀርቡበት ሰዓት አለ። ይህን ነገር የሚያደርገው ታዲያ ለምንድን ነው? ግራ ገብቷታል። በቃ እንደሚወደኝ ነው ስሜቱ እየተሰማኝ ያለ፣ እኔም ደግሞ ለእሱ ስሜት አለኝ። እሱ ግን ምን ሆኖ ነው ይህን ምርጫ የመረጠው ብላ በጣም እንግዲህ ስትጨነቅ ነበረ። ታዲያ እሱም አሁን ላይ ሚስትን መርጣል፣ የራስ የምትለውን ነገር መርጣል፣ ሚስት ጋር መሄድ አለብህ ባለችው ሰዓት እሱ ግን ምንድን ነው ያለው? ይኸውልሽ ያን ያደረግኩት በደመ ነፍስ ነው፣ በእውነት አስቤበት አይደለም፣ ሆን ብዬ አይደለም ግን የው በደመ ነፍስ ነው እየተመራ ያለሁት። በዛ ላይ ደግሞ ለዚህ ተጠያቂው አንቺ ነሽ። ምክንያቱም እንግዲህ የሴቶች ምርጫ የሚስትነት ምርጫ በሚካሄድበት ሰዓት ቤሉ ግን በጣም ቆይታ ነበር የመጣሽው። ምክንያቱም የቆየሽበት ምክንያት ደግሞ በእናቷ ምክንያት ጥሩ ስሜት ላይ ስላልነበረች እናቷ ስለናፈቀሻት የት እንዳለች ስለማታቅ በዛ ምክንያት እንግዲህ እያንሰላሰለች ነበረ የቆየችው። ግን ደግሞ ዞሮ ዞሮ የእሷ የሆነ ነገር ማንም ሊወስድባት ስለማልችል አሁን ላይ የራሷ ወስደዋለች ማለት ነው አቶ አምነንን።
እጅግ በእውነት በጣም ነው ደስ ያለኝ። አምነንና እንዲሁም ደግሞ ቢሉ አብረው ስለሆኑ እጅግ በጣም ነው ደስ ያለኝ። እናት ዛራ በበኩሏ በጣም ነው የተደሰተች። በተለይ ደግሞ ከጄሪ ጋር አብሮ አለማደሩን ስታይና እንዲሁም ደግሞ ጄሪና ወይዘሮ ሜርሴት እንግዲህ መጠጡን ታቀፈው ነበር። በጣም ነው ያዝናኑኝ። በነገራችን ላይ እናት ዛራ ለራሱ በጣም ነው በሳቅጦሽ ልትል ነው የቀረበች። ታዲያ ይኸውልሽ እንኳን ደስ ያለሽ። ይኸው አምነንና እንዲሁም ደግሞ ጄሪ አብረው አላደሩም፣ መጠጡን ታቅፈው ሲገለብጡ ነው ያደሩ እያለች እንግዲህ ነግራት ነበረ። ቢሉ በሰዓቱ በጣም ነው ደስ ያላት። ታዲያ አምነን እኮ ከኔ ጋር ነው አብሮ ያደረው፣ እኔ ጋር ነበረ ያመሸው፣ ለዛ ነው እንዲሁም ደግሞ በእኔ ምክንያት ተጣልተው ሊሆን ይችላል ብዬ በጣም ፈርቼ ነበረ እያለች እንግዲህ ለእናት ዛራ እየነገረቻት ነበረ። ታዲያ ተወዳጆች ምን ተሰማችሁ? በዚህ ክፍል ላይ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ ክፍል እስከነገናኝ መልካም ጊዜ መልካም ቆይታ እያልኩኝ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ባይ ባይ ተወዳጆች፣ ወዳችኋለሁ።